አየው ኢንተርሚዲየት ነበር። ምንድነው የሚያደርገው ሲባል ነብይ ማለት እኮ ሲጀመር አፈቀላጤ ማለት ነው። ስለ ህል ማለት ኢየሱስም ራሱ ተናግሯል። ቆይ በነገር ላይ ይመጣል። ቆይ ዋናው ላይ የሰማሁትን የሚለው በምንድን ነው የሚሰማው? አናውቅ እኔ ሲሰማ እኮ አልነበርኩም። ይብሩ የሰማሁትን ይላል ያለ እንዳለ ቀበላለሁ። ወልድ ከአብ ነው የወጣው። የወጣው ምን መውጣት ማለት መንፈስ ከመንፈስ ይወጣል። እንዴት መውጣት ማለት አልገባኝም። በየትኛውም መልኩ ተርጉም አንተ መውጣትን ይወጣል ብላችሁ ታምናለህ? እኔ አሁን ግልጽ አድርጌ ነገርኩ። አብ የሁላችንም ኢቭን የእናንተም ጭምር አባት ነው፣ የሁላችንም አባት ነው። ግን ልጅነት የምናገኘው በክርስቶስ ችግር የለውም እኮ እሱ ችግር የለም። አባት መሆን ላይ ጥያቄ የለንም እኛ እኮ ይኸውልህ፣ አንተ መፍትሄ ነው እኮ እኔ አንተን እምነት ነው የምጠይቀህ። እሺ ያንተን እምነት ነው የምጠይቀህ። እኔ እኮ ችግር የለውም። ግን መንፈስ ከመንፈስ ይወጣል ትምህርታችሁ ላይ መንፈስ ከመንፈስ ይወጣል ብላችሁ ተምራችኋል? አረ እንደዚህ የሚል ነገር የለም። ምንድን ነው ያለው ታዲያ? እኮ ይኸውልህ አብ መንፈስ ነው ብላችሁ ካወራችሁ አብ ወልድ አንዴ ፒኬ እሺ ወይ ወልድ ከአብ ነው የወጣው ብላችሁ ታምናላችሁ? ወዴት ነው የወጣው? እኔ እኮ እሱን ያልገባኝ ወዴት ነው የወጣው? ክርስቲያኖች ከታች ያላችሁ በቃ አንተ ትምህርታችሁን አታውቅም እንዴ? አይደለም ይኸውልህ ትምህርታችሁን አታውቅም። ባይብል ነው የምናወራው። ትምህርት ሳይሆን ስለ ባይብል እናወራ። ባይብል ላይ ከአብ ይወጣ ባይብል ከሆነማ ኢየሱስ ነው የምትሰራው። ይኸው ምን አልከኝ? ባይብልን ተንተርሼ ከሄድኩኝ አንተ የምታመር ነው ኢየሱስ ታውቃለህ? ኢየሱስ ምንድን ነው እኮ ንገረኝ። ታውቃለህ? ኢየሱስ አላውቅም። ኦኬ ሶ በቃ ብዙም አይደል። እሺ በቃ ቴንክ ዩ ስለነበረን ቆይታ አመሰግናለሁ። ብዙም ጥያቄ በትክክል ተመልሶልኛል። ፒኬ እንትን ማለት አልፈልግም። እኔ ኡስታዝ ጨርሻለሁ። እኔ ላውራው ጀዛከላ ኡስታዝ ቤኪ። አይ ከባድ ነው ይሮ ይቅር። ኧረ ግድ የለም ኢንሻአላህ ግድ የለም ቤኪ። ወይ ብሩ እሺ ምን አለ መሰለ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ አለ። እግዚአብሔር አንድ ነው ብለናል፣ ተስማምተናል አይደለ ቤኪ? ተስማምተናል። ኢየሱስ ሰው ነው የሚለውንም ተስማምተናል። ሰውም ነው የአምላክነት ባህሪም አለው። የአምላክነት ሳይሆን መጀመሪያ ሰው እንስማማ እንዴ? ሰው ነው አይደለ? እሱ በነገረን መልኩ ከአምላክ በምድር ላይ አሁን አንተ ደግሞ አምላክ ነው የሚለውን ጥቅስ ስጠኝ። እንዴት? ኢየሱስ ክርስቶስ አምላክ የባህሪ አምላክ። ምክንያቱም ባይብል ላይ ብዙ አይነት አምላኮች አሉ ታውቃለህ። አማልክት ብዙ ናቸው። እዛ ነው አንደኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 5 ላይ ብዙ አማልክትና ብዙ ጌቶች አሉ ብሎ የተናገረው። ነገር ግን ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን፣ አለቀ። ስለዚህ አሁን ጥያቄው ኢየሱስ አምላክ ነው የሚለውን ነገር ለማየት ምን ይፈልጋል? ለምሳሌ ዘጸአት 7:1 ላይ ምን ተጠቅሷል? እግዚአብሔር ሙሴን በፈርዖን ላይ ምን አድርጎታል? አምላክ አድርጎታል አይደለ? ያስማማናል። የእግዚአብሔር ቃል የመጣላቸው በአጠቃላይ አምላክ ተብሏል። ያስማማናል። ስለዚህ ነቢያት ሁሉ አምላክ ናቸው። አምላክ ያለው አለው ምን ማለት ነው? እዛ ጋር እንዲገዛው እንስማማ። አንዴ ቆይ መጀመሪያ እንስማማና እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ክፈተው እስቲ አንዴ። ባይብል አለ በቃ እሺ እኔ ላንብብልህ፣ ስማኝ። ችግር የለም እኔ ላንብብልህ፣ አንተ ስማኝ። ምን አለ መሰለ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋቸው የተጻፈ አይደለምን አለ። ሕጋቸው የት ነው ብለን ስንል መጽሐፍ ሊሻር አይቻልምና አለ። እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ስለዚህ ኢየሱስ ብቻ ሳይሆን ሌሎቹም አምላክ ተብሏል። ራሱን ከነሱ ጋር አነጻጸረና ቀጥሎ የእግዚአብሔር ልጅ ነኝ ስላልኩኝ አለ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁን አላቸው። ዓለም የሚባለው ነገር እስራኤል በሚልም መጥቷል ታውቃለህ። ለእስራኤል ብሏል። ስለዚህ አሁን እዚህ ጋር ያለው ወደ ዓለም ሲለው ወደ እስራኤል ነው የተላከው። ምክንያቱም እኔ ከእስራኤል ቤት ለጠፉት በቀር አልተላኩምና ስላለ። አሁን ቀጠለና
የእግዚአብሔር ልጅ ነኝ ማለቱ ምንድነው ጥያቄው ብለን ስንል መዝሙረ ዳዊት ላይ ይሄ መጽሐፍ ሊሻር አይቻልም የተባለበት አንድ ጥቅስ አለ። ምንድነው እሱ? ሁላችሁም የልዑል ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው። ማን ያለው? እግዚአብሔር ነው ያላቸው። ማንን? ነቢያትን። ግልጽ ነው። በጣም ጥሩ። ስለዚህ ነቢያት ሁሉ የእግዚአብሔር ልጆች ናቸው፣ አምላክ ናቸው፣ ልክ እንደ ኢየሱስ ሁሉ ማለት ነው። ኢየሱስም ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ መሆኑን ታውቃለህ አይደለ? ኢየሱስ ነብይ ነው። ከነብይ የተሻለ ነው የሚለው እንጂ ነብይ ነኝ ይላል እንዴ? እሺ ላሳየህ፣ ነብይ መሆኑን ላሳየህ። አንድ ጊዜ ብዙ ቦታ ነው፣ በጣም ብዙ ቦታ ነው ያለው፣ ግን አንድ ላሳየህ። ማርቆስ ወንጌል ምዕራፍ 6 ላይ ያው ቁጥር 4 ላይ ኢየሱስ ራሱ ነው የተናገረው። ኢየሱስም ነብይ አለ ስለ ራሱ ሲናገር ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም ማለት አየው፣ ራሱን ነብይ ብሎ ጠራ። ግልጽ ነው። ስለዚህ ኢየሱስ ነብይ ስለሆነ ነቢያት ነው። እሺ ይብሮ የሆነ ቦታ ላይ እኔ አሁን እንትን ማለት ተዘጋጅቼ አይደለም እንዳጋጣሚ ስለገባው ነው። ባይብል ይዤ በስትክክል እገባለሁ። ባይብል ይዤ እገባለሁ፣ ግን ብዙ ቦታ ላይ የእግዚአብሔር ልጅ ብሎ ነው እንጂ ራሱን የሚጠራው ነብይ ብሎ ብዙ ጊዜ አይጠራም። እዚህ ጋር የራሱ የሆነ አገላለጽ ሊኖረው ይችላል። እዚህ ጋር ለምሳሌ ላሳየ አንድ ሁለት ጥቅስ መስሎ ነው። ቆይ ላሳየ። እሺ አንድ ጊዜ ሁለትና ጥቅስ አይደለም እኮ አምጥቼ ማሳየ ከፍቼ ላሳየ። ዌር ኢዝ ኢት መሰለ ፋይሌ ነው። እሺ ይሄ ፋይሌ ላይ በከፍትል ይሻላል። ይኸውልህ ከዚህ ጀምር። በመጀመሪያ ደረጃ አንድ ነገር አለ። አንድ ጥቅስ ላሳይ። መጀመሪያ ኦሪት ዘኍልቍ ላይ ለሌላ ጊዜም እንዲሆነ ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ምን አለ እግዚአብሔር መሰለ? እርሱም እግዚአብሔር ማለት ነው ቃሌን ስሙ አለ። ቃሌን ስሙ፣ በመካከላችሁ ነብይ ቢኖር አለ እኔ እግዚአብሔር በራእይ እገለጥለታለሁ ወይም በህልም አናግረዋለሁ አለ። አየህ፣ እግዚአብሔር ለነቢያት በህልም ወይ በራእይ ያናገራቸው ነበር። ስለዚህ ኢየሱስ ደግሞ ከአምላኩ ይሰማ ስለነበረ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን አለ። በራእይ ይሰማ ነበር። አየህ፣ በራእይ ስለሚሰማ የሰማሁትን እውነት የነገርኳችሁን ሰው አለ። ስለዚህ በዚህ ምክንያት ነብይ ይሆናል ማለት ነው በዛ ጥቅስ። ሁለተኛ ያው ቀደም የጠቀስኩልህ ማርቆስ 6:4 ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብለው ተናወጠ አለ። ህዝቡም ይህ ከገሊላ ናዝሬት የመጣ ማን ነው አሉ? ነብዩ ኢየሱስ ነው አሉ። ነብዩ አየህ፣ ነብዩ ኢየሱስ ነው። ይብሮ ቆይ አንዴ ጥያቄ እዚህ ጋር ለአንተ ልጠይቅህ። እዚህ ጋር ነብዩ ኢየሱስ አሉ የሚለው እኮ ህዝቡ ነው። ህዝቡ እኮ ገና ኢየሱስ ክርስቶስ ለኢየሱስ ክርስቶስ ማንነት አላወቀም። ህዝቡ ስላለ ታዲያ ኢየሱስ ክርስቶስ ነብይ ነው ማለት ነው? ህዝቡን ነው የምንሰማው እኛ ወይስ እግዚአብሔርን ቃል ነው የምንሰማው? ወይ በራእይ የሚገለጥለት ምንድነው አለን እግዚአብሔር መጀመሪያ። ከዛ ለምን አልጀመረም እኮ እዛ ጋር ይኸውልህ ኢየሱስ ክርስቶስ ማለት አላዛርን ሲያስነሳ እሺ አንድ ከዚህን ጀምራ እግዚአብሔር በመካከላችሁ ምን ቢኖር አለ? ነብይ ቢኖር። እኔ በምን አናገረዋለሁ? እግዚአብሔር በምን አናገረዋለሁ አለ? በራእይ ወይ ደግሞ በህልም አይደለ? ኢየሱስ እግዚአብሔርን በምን ነበር ሲያናግረው የነበረው? ያኔ እዚህ ጋር ቀጥታ ዳይሬክት ነበር የሚያናግረው። በራእይ ማለት ነው። ራእይ እኮ ነው እይታ፣ በራእይ ሳይሆን ህዝብ ፊት። ለምሳሌ ያላዛርን ያነሳውልህ ለዛ ነው ያላዛርን ያነሳው አባት ሆይ ራእይ ማለት እኮ አባት ሆይ ማለት እኮ ኢየሱስ አወራ እንጂ እግዚአብሔር አወራ የሚለውን ነው ጥያቄ። እግዚአብሔር ሲናገር በምንድን ነው የሚናገረው? ለኢየሱስ እንደ ኢየሱስ ክርስቶስ ራሱ ማድረግ ይችላል እኮ። እንዴት ነው እግዚአብሔር አይደለም ምን ሆነ ነው እኮ አይደለም የመጣው ኢየሱስ ክርስቶስ ምድር ላይ ሲመላለስ ወይ እግዚአብሔር እንዴት ነበር የሚሰማው እኮ? ሰምቶ የተናገረው የለም እኔ ማውቀው የለም እያልኩ እኮ ነው። ይሄ የሰማሁትን የሚለው ምንድን ነው እኮ? የተላኩበት እግዚአብሔር ያለኝ የሰማሁትን ይኸው ብራዘር የሰማሁትን እኮ። እሺ አንተ አሁን በራእይና በህልም አይቷል ነው እያልከኝ ያለው እንዴ? ያው በራእይ ነው እንጂ በራእይ ነው እንጂ የሰማሁትን እያለ እያየኸው በራእይና በህልም የሰማሁትን
ለምን የሚሰማው በምንድን ነው የሚሰማው? ነገር ችግር የለውም። አብሽር። በምንድን ነው ራእይና ህልም አይቷል የሚለውን ከዛ ጋር ይሄኛውን ስላረከው ነው። ስለ ህልም አለ ኢየሱስም ራሱ ተናግሯል። ቆይ በነገር ላይ ይመጣላለሁ። ቆይ ዋናው ላይ የሰማሁትን የሚለው በምንድን ነው የሚሰማው? አናውቅ እኔ ሲሰማ እኮ አልነበርኩም። ይብሩ የሰማሁትን ይላል ያለ እንዳለ ቀበላለሁ። እሱን እግዚአብሔር ይንገረና። በቃ አየህ፣ እሱን እኛ ስለማናውቅ እግዚአብሔር ይንገረና። ደግሞ አንብብልን፣ ወረታችም አነብላለሁ። ችግር የለውም። ዝቅ ማለት ምናምን የሚል ካለ መግባት ይችላል። አብሽር። እሺ። እሱም ቃሌን ስሙ አለ። አየው፣ ቃሌን ስሙ አለ እግዚአብሔር። በመካከላችን ነብይ ቢኖር አለ እኔ እግዚአብሔር በራእይ ወይ እገለጥለታለሁ አለያ በህልም እነግረዋለሁ አለ። ስለዚህ አሁን እግዚአብሔር ነቢያትን በህልም ያናገር ነው። አሁን አንተ ይህ ከሆነ የቸገረ ቶ በቃ እንዳውም ወደ ዋናው ፖይንት ልምጣለሁ። ያው በቃ እዚህ ጋር ለምን አንገናኝም? እዚህ ጋር ዮሐንስ ወንጌል የታለ መሰለ? ይኸው ሉቃስ ወንጌል ምዕራፍ 24 ቁጥር 12 ላይ 19 ላይ እርሱም ይህ ምንድነው አላቸው። ተግባባን። እነሱም እንዲህ አሉት አለ። ልብ አድርግ። በእግዚአብሔር እና በህዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረ ስለ ናዝሬቱ ስለ ኢየሱስ ነው አለ። አሁን ጥያቄው ኢየሱስ ነብይነቱን አንድ ጊዜ ተቃውሞ ያውቃል? በጭራሽ አልተቃወመም። ነብይነቱን እንዳውም አጽድቆ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስም ነብይ ከገዛ ሀገሩ ከገዛ ዘመዶቹ በቀር ሳይከበር አይቀርም እያለ ይናገራል። ዮሐንስ ወንጌል ምዕራፍ 9 ቁጥር 17 ላይ በመካከላችሁ መለያየት ሆነ፣ ከነዚህም የተነሳ እውሩ አለ። እውሩ ኢየሱስ አይኑን የከፈተለት አንተ አይኖችን ስለከፈተልህ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነብይ ነው አለ። ነብይ ነው። ቆይ ደግሞ ሌላም ልስጥ። ነብይ እንደሆን ካለው ያለች ሴት አለ። አሁን ግን እኔ አሁን እየጠቀስክልኝ ያለውን እኔ አሁን አንዴ ሰማኝ ደስ ይለኛል። እሰማለሁ። ቆይ እችል ጨርሳለሁ እኮ። አይ አሁን ይሄ አይኑ የተከፈተው ሰውዬ ነብይ ነው ስላለ ቃል እንደወረደ ነው የምንቀበለው ነው የዕውሩን ሰውዬ? ቆይ ልጨርስልህ። ቆይ አንዴ ግድ የለም አንድ ጊዜ እዚች ጋ ሴቲቱ ምን አለች መሰለ? 5 ባሎች ነበሩሽ አላት ኢየሱስ። አስታውሰህ ከሆንክ አሁንም ከአንቺ ጋር ያለው ባልሽ አይደለም አላት። በዚህስ እውነት ተናገርሽ አላት። ሴቲቱ ጌታ ሆይ አለችው። ማንን ያለችው? ክርስቶስ ነው። ምንድን ነው ያለችው? እስቲ አንብብልኝ። አንተ ነብይ እንደሆንክ አያለው። አረማት። እኔ ነብይ አይደለሁም ማለት እንዴ? ኢየሱስ ክርስቶስ እኮ ብዙ ጊዜ ይጠይቃል ስለ ሰው ልጅ ምን ይላሉ ምናምን ብሎ ደቀ መዛሙርቱ የላከ አረማት ወይ እሱ ላይ እንመጣለን። አረማት አላረማትም። በጣም ጥሩ። አንድ ያዝልኝ። እዚህ ጋር ግን ሲያርም ታየዋለህ። ያልሆነውን ነገር ኢየሱስ ሲያርም ታያለህ። ለምሳሌ እዚህ ጋር ምን አለ ኢየሱስ? እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው አይደለ? የዘላለም ሕይወት ወርስ ዘንድ ምን ላድርግ አለው። ኢየሱስም ስለምን ቸር ትለኛለህ አለው። አየው፣ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር ቸር አይደለሁም እያለ ነው። አዎ ቸር አይደለሁም። ማነው? ከአንዱ ከእግዚአብሔር በቀር ቸር ማንም የለም ማለት በባህሪ ቸር የሆነ እግዚአብሔር እንጂ ኢየሱስ አይደለም ነው። አየህ፣ እዚህ ጋር ያርማል። ለምንድን ነው እቺን ሴትዮ ያላረማት? ዮሐንስ የታለ? ዮሐንስ ወንጌል ምዕራፍ 4 ላይ ለምን አላረማት? አንተ ነብይ እንደሆንክ ያለው ስትለው አሁን ባይብል ላይ ማለት ነው ሙሉ ለሙሉ ሁሉም ነገሮች የተቀመጡ አይደሉም። እኔ አሁን ይብሮ እርግጠኛ ስላልሆንኩኝ ነው እንጂ ቦታውን መጥቀስ ስላለብኝ ግዴታዬ ነው። አሁን እዚህ ጋር ግን ጌታና መምህር ነህ ይሉኛል እንዲሁም ነኝ። ሉቃስ ወንጌል ላይ ነው መሰለኝ እንዲሁም ነኝ ብሎ ደግሞ ያስቀምጣል እዛ ላይ 13 ላይ ማን ነው? የዮሐንስ 13 ላይ እሺ፣ እዛም ላይ እንደዛ ሲናገር ፈቃደኛ ከሆነ አንዴ ይቅርታ፣ ሰው እያወራ ነው ማለት አይገባው እንዴ? ጠጅ ቤት ነው እንደመጣው ዶክተር አትናገር። አስፈቅጄ እኮ አስፈቀድኩ እኮ። እሺ ይቅርታ፣ ቀጥልሽ። አግኝቼዋለሁ። እግራቸውንም አጥቦ ልብሳቸውንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረጉላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ። ጌታ ነው የሚለው እዚህ ጋር። እንግዲህ ጌታ አንድ ነው። ቅድም ተባብለን ነበር
እዚህ ጋር ግን ራሱ ኢየሱስ ክርስቶስ ራሱን ጌታ እያለ ሲጠራ ነበር። እሺ ልገላግላ በቃ እሱን ደግሞ ግልግል የሆነ ጥቅስ ልስጥ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን አለ መሰለ? እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን አደረገው ይላል። ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ማን ነው ጌታ ያደረገው? ኢየሱስ ካልኩ ጋር ግን አልተስማማም። ታዲያ ኢብራሂም ተስማማ። ችግር ሊፈጠር ነው። አሁን ችግር ተፈጠረ። አሁን እዚህ ጥቅስ ላይ ደግሞ አሁን ማመጣለ ላይ አሁን ሌላ ችግር ፈጠርክ። ምዕራፍ 43 ማን ነው 45 ቁጥር 9 ላይ ያው አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ምን አደረገኛለ? ጌታ አደረገኛለ። ኢየሱስ ማን ነው? ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ነው። ዮሴፍንስ ጌታ ያደረገው ማን ነው? እግዚአብሔር። ስለዚህ ዮሴፍም ኢየሱስም ተመሳሳይ ጌትነት ነው ያላቸው ማለት ነው። አየህ አይደለም? ይሄ እኮ በግብፅ ምድር ላይ ይላል እኮ ስፔሲፊክ አለው እኮ በግብፅ ምድር ላይ ሆነ በሰማይና በምድር ግን ይለያያል። ይሁን ችግር የለውም። ያም ችግር የለውም። አሁን ችግሩ የኢየሱስ ደግሞ አሁን የኢየሱስ ሌላ አሁን ባይብል ላይ ነብይ ሆኖ አንተ እንዳልከው ነብይ ሆኖ በሰማይና በምድር ስልጣን የተሰጠው ሌላ አካል አለ? አልተሰጠውም። ችግር የለውም። ግን ያ ያልተሰጠው አካል ደግሞ የተሰጠው አካል ደግሞ ምን አይነት ችግር እንዳለበት ላሳየ። ለምሳሌ ምን እንደሚሆን ይህ ስልጣን የተሰጠው አካል አምላክ አይደለም፣ ሰው ነው። በመጀመሪያ እግዚአብሔር ለፈለገው ስልጣን ይሰጣል። ለምሳሌ እያልኩ አይደለም እኮ ገብቶኛል። እዚህ ጋር ግን እንዳንል ገብቶኛል። አምላክ ካልሆነ ለምን እንጨቃጨቃለን? ነብይ የሚለው ላይ አልተስማማንም። ግን ጌታ መሆኑን የእግዚአብሔር ልጅ መሆኑን እና ደግሞ ሰው እንዳልሆነ ነው እየተስማማን ያለ ነው። ሰው እንዳልሆነ ላይ ኧረ ተው ማኒ፣ ይሄ ምን ይላል እስቲ አንተ የምታመጣልኝ? እኔ እኮ ግራ ነው አይነበብም ነው። ቆይሽ እኔ ላንብብልህ አንድ ጊዜ ምናልባት ካልተነበበ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን የእግዚአብሔር ልጅ ነው የሚለው። ይሄ የእግዚአብሔር ልጅ ነው የሚለው። እሺ ሁለተኛ ጢሞቴዎስ ላይ ያለውንስ? ኧረ ቆይ ናንብብልኝ አንዴ። ቆይ አንዴ የእግዚአብሔር ልጅ ነው የሚለው ይሄ እዚህ ጋር ያለው ሰው የነገርኳችሁ ሰው አይደለም፣ የእግዚአብሔር ልጅ ነው የሚለው እንዴ። በምድር ላይ ሲኖርማ እኮ ይኸውልህ ሰው ነው፣ እንደ ሰው ነው የተመላለሰው። ስለዚህ አሁን ምንድነው ከታዲያ ያው ሰው ከሆነ ሰው ነው። የቅድም ክፈትልኝ አንዴ ብሮ፣ የቅድም ክፈትልኝ። እሱ ላይ ነው። እሺ እሱ ላይ ነው ደግሞ። ለምሳሌ ሉቃስ ወንጌል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ ነው። ሁሉ ጊዜ ስለምጠቅሰው ስለማይ ነው። ትክክል ነው። አንድ እግዚአብሔር አለ የሚለውን ጨረስና በቃ ከዚህ በኋላ የለም እግዚአብሔር ከዚህ ነው። እሺ በቃ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ነው የሚለው። እሺ የሆነው አይልም ብራዘር፣ ሰው የሆነ ነው እኮ ሰው የሆነው ቢሆን አንተ የፈታው እንዴት ነው? እንዴት እንደፈታው ልንገርህ። ሰው የሆነው ቢባል ኖሮ ከሆነ ነገር ወደ ሰውነት የመጣ ልትል ትችላለህ። ተግባባን? ኢየሱስ ግን ሰው የሆነ ነው። ገብቷል አይደል? እኔማ ሰው ነው የሆንኩት፣ ሰው ነኝ እንጂ ሰው የሆንኩ ነኝ እንጂ ግመል አይደለሁም። ገብቷል? ሰው የሆንኩ ነኝ አይደለም። እኔ የፈለኩት እሱን አይደለም። ይብሮ ይኸውልህ ከላይ ከፍ ብለህ አንድ እግዚአብሔር አለና ተስማማን። አንድ እግዚአብሔር አለ አለን። እዛ ደግሞ ሰው አለ፣ ምድር ላይ ያለ ሰው ማለት ነው። መካከለኛው ግን ኢየሱስ ክርስቶስ ነው። መገናኛ ኢንተርሴሽኑ ማለት ነው። ትክክል። በቃ ስማርት። በቃ ኢየሱስ ኢንተርሴሽኑ ኢየሱስ ኢንተርሴክሽን ኢየሱስ ብቻ አይደለም። ቆይ አትሳሳት። ምን ማለት ነው? መካከለኛ ማለት ይሄን አንብበውና ትረዳለህ። ከዛ በኋላ እኔ እግዚአብሔር ቃል እንደነገርኳችሁ ማን ነው እነግራችሁ ዘንድ በዚያን ጊዜ በእናንተና በእግዚአብሔርና በእናንተ መካከል በእግዚአብሔርና በማን መካከል? በእግዚአብሔርና በእናንተ መካከል ማን ነው እሱ? ይሄ ኢየሱስ ነው። ኢየሱስ ክርስቶስ። በጣም የሚያሳዝነው ነገር ዘጸአት ላይ ያለው ሙሴ ነው። ዘዳግም ላይ ያለው ሙሴ ነው። ይሄ በጣም በሚያሳዝን ሁኔታ አየው። ይሄ ማን ነው? ሙሴ ነው። ግልጽ ነው። ስለ ሙሴ ነው የሚያወራው። ሙሴ መካከለኛ ነው።
እንትና መካከለኛ ነው ኢየሱስ። ምን አንዴ ይቅርታ አስነብበኝ። ይቅርታ እኔ በቃ እኮ ጨረስክ እኮ ቀደም እኮ ያ ቀጥል። እሺ ይቅርታ እሺ ቀጥል። አይ አንብብልኝ እየሰማሁ ነው። እሺ እኔ እግዚአብሔር ነኝ አለ። ማን ነው? ይቅርታ እኔ የእግዚአብሔርን ቃል እነግራችሁ ዘንድ አለ። እነግራችሁ ዘንድ ልብ አድርግ። ኢየሱስም የእግዚአብሔርን ቃል ይነግር ዘንድ ነው ወደዚህ የመጣው። ይሄን እንድታውቅ ትእዛዙ የዘላለም ሕይወት እንደሆነች አውቃለሁ ይላል። እሺ ከዛ ቀጠለ። በዚያን ጊዜ አለ ያኔ ሲኖር እያለ በእግዚአብሔር እና በእናንተ መካከል ቆሜ ነበር አለ። አየው፣ በእግዚአብሔርና በእናንተ መካከል፣ በእግዚአብሔርና በሰዎች መካከል ያለ መካከለኛ ነበረ ሙሴ። አየው፣ ኢንተርሚዲየት ነበረ። ምንድን ነው የሚያደርገው ሲባል ነብይ ማለት እኮ ሲጀመር አፈቀላጤ ማለት ነው። መልእክት አስተላላፊ ከአምላክ እየሰማ ለሰዎች የሚያስተላልፍ እኮ ነው። ዳት ሳይት በቃ እኮ ገብተዋላ። ይሄን ያለው ነገር ቢኬ you got the point? ይቅርታ ሰው መጥቶብኝ። እሺ ስለዚህ በአጭሩ ያው በእናንተና በእግዚአብሔር መካከል ቆሜ ነበር አለ። ስለዚህ መካከለኛ ነበር፣ ኢንተርሚዲየት ነበረ ሙሴ በእግዚአብሔርና በሰዎች መካከል ሆኖ ምን ያደርግ ነበረ? ከእግዚአብሔር እየሰማ ለሰዎች የሚያስተላልፍ ነብይ ነበረ። ምክንያቱ ሲባል እግዚአብሔር እኮ ታስታውስ እንደሆነ ዕብራውያን ዕብራውያን 7ን ትከፍትልኛለህ? እከፍትላለሁ። ኦልሬዲ እንከፈትኩኝ። አንዴ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና አለ። ልብ አድርግ፣ ለአባቶቻችን በነቢያት ተናግሯል። ስለዚህ በነቢያት ይናገር ነበር። ስለዚህ በሙሴ አፍም ሲናገር የነበረው እሱ ነው። አሁን በአጭሩ አለቀ ማለት ነው። ኢየሱስ ሰው መሆኑን ወቅ ተግባባና፣ ሰው ነው። ለምሳሌ ሐዋርያት ሥራ ውሸት አይደለም መቼስ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ከፍትላለሁ። እሺ አንተን ጥቅሳለሁ። ምን አለ? የእስራኤል ሰዎች ሆይ ስሙ ይላል። የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። እንግዲህ ይሄ የሐዋርያት ሥራ ነው። እሺ ሐዋርያት ናቸው የተናገሩት። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም ማለት በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ የእግዚአብሔር ልጅ ነው የሚለው። ምን ነው የሚለው? ሰው ነበር። በቃ ኢየሱስ ሰው መሆኑን አሁንስ አልተግባባንም ወይ? በምድር ላይ ሲሆን እኮ ተስማምተናል እኮ ብሮ። የሆነ ነገር ቢኬ አንድ ጊዜ በጣም ይቅርታ ቢኬ፣ በጣም ይቅርታ አንድ ጊዜ። በነገራችን ላይ ቢኬን ሳላደንቅ አላልፍም። በስርዓት የሚያዳምጥ ልጅ ነው። ደስ ያለኝ ከሱ ደስ ያለኝ ነገር የማያውቀውን ነገር አላውቅም ነው የሚለው። በስርዓትም እያዳመጠ ነው። አላህ ቀጥተኛውን መንገድ እንዲመራው ዱዓዬ ነው። ግን እስከ ቅድም ድረስ ሳዳምጥ ነበር፣ እየወጣሁ ነው የማዳምጠው እና ሰው የሆነውና የሆነ የሚል ነገር ላይ በጣም በተደጋጋሚ ስትከራከሩበት ነበር። ወደ እንግሊዝኛ መጽሐፍ ቅዱስ ትመጡልን? እሺ ኢንሻአላህ። ምክንያቱም የሆነ ብሎ ማለት ወንድማችን ቢኬ እንዳነሳው ከሆነ ቢከም የማን አይደለ? ምክንያቱም ሰው አልነበረም ግን ወደ ሰውነት መጣ ነው። ሰው የሆነ ሰው አልነበረም ግን ነው። ወደ እንግሊዝኛ መጽሐፍ ቅዱስና አረብኛ መጽሐፍ ቅዱስ ከመጣህ ደግሞ በደንብ አድርገህ ታገኘዋለህ። ያን በግልጽ ምንም ሆነ ምናምን የሚል ነገር የሌለው ማለት ነው። ሰው ነው ብሎ ነው የሚያስቀምጠው። ሰው የሆነው ሲል መሆኑ በፕሮሰስ የሆነ ለማለት ሳይሆን ሰው መሆኑን ብቻ ለመግለጽ እንደሆነ ያስቀምጠዋልና ወደዚያ ብትመጡልን በጣም እንትን ስላለኝ ነው። ይሄ ጥያቄ በጣም ስለተመላለሰብኝ ነው። ፒኬም ደግሞ ተመላልሶ ያቺን ነጥብ እየያዛት ነው የሆነ የሚለውን ነገር ማለት ነው። ፕሊዝ ያ ተመሰግናለሁ። ጀዛከላ ኡስታዝ። ይሄው ትክክል ነው። for there is one God አለ፣ አንድ አምላክ አለና and one mediator between God and man፣ በአምላክና በሰው መካከል ያለ ደግሞ አንድ አለ፣ the man Jesus Christ፣ the man Christ Jesus ነው የሚለው። ጀዛከላ ኡስታዝ። ይሄ ሰው ነው። በቃ ይሄ ሰው ነው፣ ክርስቶስ ሰው ነው የሚለው። በቃ ምንም የሆነ ምናምን የሚል ነገር እንደውም የለውም። ወደ ግሪኩ መምጣት እንችላለን ሲጀመር ማለት ነው። ስትሮንግ ነምበሩ ላይ ስንሄድ ከፈለግን ስትሮንግ ነምበሩንም መጫንና ማየት እንችላለን። ቆይ አንዴ ይሄንን ወደዚህ ልመልሰው። እንደዚህ ስትሮንግ ነምበር ማየት ብንችል where is it ቁጥር 5 ያው አየኸው
ሆነ የሚል ነገር የሆነ ምናምን የሚባል ነገር የለም። አየው ያው ስትሮንግ ነምበሩ ላይ ግሪኩ ላይ የለም። እነዚህ የግሪክ ወርዶቹ ናቸው እዚህ ላይ የምታያቸው ስትሮንግ ነምበሩ ማለት ነው። የለም የሆነ የሚል ነገር ጀዛከላ ኡስታዝ። አየው the man Jesus Christ ብቻ ነው የሚለው። ግልጽ ነው ፖይንቱ። ተግባባ። ጥያቄ ያኔ አብርሃም ሳይወለድ በፊት ነበርኩ ማለቱ መጀመሪያ እዚህ ላይ እንስማማ። ተው አንድ ፖይንት ሳናስጥል ወደ ሌላ ፖይንት አልሄድም። አሁን ሰው ነው ይሄኛውን እኔ ተረጉምኩት። እኔ አሁን አንድ ጥቅስን ማለት ነው በሌላ ጥቅስ ፕሩፍ ካላደረከው ሙሉ ለሙሉ ያንን ጥቅስ አትቀበለውም እኮ። ሰው መሆኑን እንስማማ። ለምሳሌ የሆነ የሚል ነገር የለም በምድር ላይ እኮ እንደኔ እንዳንተ ሰው ነበረ፣ ግን ከዛ በኋላ አመሰግናለሁ። በቃ እሱን ከተስማማ በምድር ላይ ስለዚህ እኮ በምድር ላይ እንደዚህ የማያምን ክርስቲያን አለ እንዴ? እሺ በሰማይ የሚለውን ስጠኝ። እሺ ኢየሱስ በሰማይ አምላክ ነው ምናምን የሚለውን ደግሞ ስጠኝ አንተ። በሰማይ አምላክ ሳይሆን ስልጣን በሰማይና በምድር ተሰጠኝ ምን ማለት ነው? አልገባኝም። በቃ ስልጣን ነው የተሰጠው። ስልጣን እኮ ማንነት ምንነት እኮ አይደለም። ስልጣን ነው በቃ። ለምሳሌ የመፍረድ ስልጣን ሰጥቶታል። ለምሳሌ ላሳይ። ቆይ ለምሳሌ ዮሐንስ ወንጌል ምዕራፍ 17 እዚህ ጋር ስትመጣ ምን አለ? እርሱም ይህን ተናግሮ ወደ ሰማይ አይኖቹን አነሳ፣ እንዲህም አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው። ስለዚህ የዘላለም ሕይወት እንዲሰጣቸው ስልጣን ሰጥቶት ነበር። ያ ስልጣን ምንድን ነው? እንመጣበታለን። ስልጣኑ ራሱ ከዛ ቀጥለና እውነተኛ አምላክ ብቻ ነው ካንተን አለና ቁጥር 5 ላይ አንተ የምታመጣውን ጥቅስ እኔ ቀድሜ ላምጣው። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበርኩ ነው የሚለው። ዓለም ሳይፈጠር እንደነበርኩ ነው የሚለው። ሄደ where did he go? ለምን ሄደ? የት ሄደ ጋይስ? እሺ በቃ ቀጥሉ እስቲ። አብሮ መይሳ ካላችሁ ኡስታዝ ብሮዬ፣ እኔ ለማውራት የሚመች ቦታ አይደለሁም። ሮያል ክርስቲያን ነው። ይህንን ሼድ የሚሰራ ሰው በጣም ሪዝነብል በሆነ ፕራይስ